have certain requirements which must be met. Otherwise, they won't leave the square. በታሪክ መዝገብ ውስጥ ስማቸው በደማቅ ቀለም የተጻፈ በሰው ልጅ ሕሊና ውስጥ እንደ ሰደድ እሳት የሚፋጁ ትርጉማቸው ከትውልድ ወደ ትውልድ እየጎላ የሚሄድ ቀናት አሉ። ጁን 4 1989 እንደ አይነቷ ቀን ነች። ይህ ቀን በቻይና ምድር በቤጂንግ ልብ ውስጥ በምትገኘው ቲያንያንሜን አደባባይ የታሪክና የፖለቲካ የሰብአዊነትን መስመር የለየችበት አጋጣሚ ነው። ይህ ቀን የአንድ ትውልድ ህልም በታንክ የተጨፈለቀበት፣ የነጻነት ጥሪ በመትረየስ ድምጽ የታፈነበት እና አንድ ገዢ ፓርቲ ከራሱ ህዝብ ጋር የገባበት አስከፊ ፊልሚያ የታየበት ነው። የዚህ ቀን ታሪክ መተረክ ከቻይና የፖለቲካ ጉዞ ሚስጥር ጀርባ ተቆልፎ እንዲቀር የተፈረደበትን እውነት መቆፈር ማለት ነው። ከ1 ቢሊዮን በላይ ህዝብ ይህንን ቪዲዮ እንዳያይ፣ ይህን ታሪክ እንዳይሰማ፣ ይህን ቃል እንኳን እንዳይጽፍ የተደረገበት ምክንያት መመርመር ነው። በዛሬ ዝግጅታችን የታሪክ መጋረጃን ገልጠን ቻይና ከታሪኳ ልትፍቀው የምትፈልገውን ነገር ግን ዓለም ሊረሳ ያልቻለውን የቲያንያንሜን አደባባይ ተጋድሎና ሰቆቃ እንተርካለን። አብረውን ይቆዩ። በታሪክ ማህደር ውስጥ እያንዳንዱ አስርተ ዓመታት የራሱ የሆነ መለያ አለው። አንዳንዱ በጦርነት ይታወሳል፣ ሌላው በሰላምና በብልጽግና። የ1980ዎቹ የመጨረሻ ዓመታት ግን የለውጥ ንፋስ እንዳውሎ ንፋስ ምድርን ያናወጠበት፣ የማይናድ ይመስሉ የነበሩ የፖለቲካ ግንቦች እንደ አሸዋ ክምር የፈረሱበት፣ የዘመን መጋረጃ የተገለበጠበት ወቅት ነበር። ከምስራቅ አውሮፓ እስከ ሶቪየት ህብረት የብረት መጋረጃ እየተባለ የሚጠራው የማይደፈር ድንበር ስፌቱ እየተበጣጠሰ፣ የኮሙኒዝም ግዙፉ የበረዶ ተራራ በፀሐይ እንደተመታ በረዶ እየቀለጠ ነበር። የሚካኤል ጎርባቾቭ ግላስኖስት ግልጽነትና ፔሬስትሮይካ የማውቀር ለውጥ ፖሊሲዎች በክሬምሊን የነፈሱት ንፋስ ለዓመታት በጭቆና ቀንበር ስር የነበሩ ህዝቦችን የነጻነት ጥማት እንደ እሳት ለበለባቸው። የበርሊን ግንብ ፍርስራሽ ላይ አዲሷ አውሮፓ እየተገነባ ዓለም በአዲስ ተስፋና ስጋት መካከል ቆማ ነበር። ታዲያ በዚህ ሁሉ መሃል የምድራችን ግዙፏ ሀገር ቻይና የት ነበረች? በውጭ ዓለም የለውጥ ንፋስ ሲነፍስ፣ በቻይና ምድር ውስጥ ግን ንፋሱ የተለየ ነበር። ውጭ አየር ቀዝቃዛና ነፃ ሲሆን፣ ውስጣዊ ግን እንደ እቶን የሚግል ነገር ግን ክዳኑ በብረት መዳፍ የተዘጋ የተዳፈነ እሳት ነበር። ይህንን የተዳፈነ እሳት ለመረዳት የቻይናን የቅርብ ጊዜ ታሪክ ወደ ኋላ መመልከት ግድ ይላል። የማኦ ዜዶንግ ዘመን በቻይና ህዝብ ሕሊና ላይ ጥልቅ ጠባሳ ጥሎ ያለፈ ነበር። ታላቁ የዝላይ እርምጃ ወይም ግሬት ሊፕ ፎርዋርድ በሚል የጀመረው የኢኮኖሚ ፖሊሲ በሚሊዮኖች የሚቆጠሩ ዜጎችን በረሃብ ያረገፈ ቅዠት ሆኖ ተጠናቀቀ። ተከትሎ የመጣው የባህል አብዮት ወይም ካልቸራል ሪቮሉሽን ደግሞ ሀገሪቱን ለዓመታት ያቆዩትን ምሁራንን፣ ባህላዊ እሴቶችንና ማህበራዊ መሰረቶችን ያወደመ፣ ቻይና ራሷ የራሷን ልጆች የበላችበት አስከፊ የሰቆቃ ዘመን ነበር። ይህ ሁሉ በህዝቡ ልብ ውስጥ በመንግስት ላይ ጥልቅ የሆነ የጥርጣሬና የስጋት ስሜት ዘርቶ አለፈ። ከዚያ አመድ ላይ የተነሱት ዴንግ ሺያኦፒንግ ቻይናን ወደ ተለየ አቅጣጫ ለመውሰድ ወሰኑ። ዴንግ ድመት ጥቁርም ሆነች ነጭ ዋናው ነገር አይጥ መያዟ ነው በሚለው ዝነኛ አባባላቸው የኢኮኖሚ ማሻሻያ በሮችን ከፈቱ። ለመጀመሪያ ጊዜ የውጭ ኢንቨስትመንት፣ የግል ንግድና የካፒታሊዝም አካላት በቻይና ሶሻሊስታዊ መሬት ላይ እንዲበቅሉ ተፈቀደላቸው። ውጤቱም አስደማሚ ነበር። በደቡብና በምስራቅ የባህር ዳርቻ ከተሞች ሰማይ ጠቀስ ህንጻዎች ተሰርተው፣ ፋብሪኮች እንደ እንጉዳይ ፈልተው ቻይና ከድህነት ለመውጣት የምታደርገው ጉዞ ተጀመረ። ነገር ግን ይህ የኢኮኖሚ ለውጥ እንደ ጃኑስ ሁለት ፊት ነበረው። አንደኛው ፊት የብልጽግናና የተስፋ ሲሆን፣ ሌላኛው ግን የጥልቅ ማህበራዊ ቀውስ ነበር። የዴንግ ማሻሻያ የፈጠረው ሀብት በኩል አልተከፋፈለም። የከተማው ነዋሪ ሲበለጽግ፣ የገጠሩ ህዝብ በድህነት ተዘፍቆ ቀረ። ከሁሉም በላይ ደግሞ የኮሙኒስት ፓርቲ ባለስልጣናትና ልጆቻቸው ወይም በቅጽል ስማቸው የቀይ መኳንንት የሚባሉት አዲሱን የኢኮኖሚ ዕድል ለግል ጥቅማቸው በመዋል በሙስና ተዘፈቁ። ይህም በህዝቡ ዘንድ ከፍተኛ ምሬትን ፈጠረ።
ልክ በፈረንሳይ አብዮት ዋዜማ የፈረንሳይ መኳንንት በድሎች ሲኖሩ ህዝቡ ግን በረሃብና በችግር ይረክፍ እንደነበረው በቻይናም የፓርቲ ሊቃን ተራው ህዝብ መካከል ያለው ልዩነት ከቀን ወደ ቀን እየሰፋ ሄደ። ይህ ሁሉ ሲሆን የለውጡን እሳት ይበልጥ ያቀጣጠለው የወጣቱ ትውልድ መነቃቃት ነበር። የዴንግ ማሻሻያ የኢኮኖሚ በሮችን ብቻ አልነበረም የከፈተው፣ የመረጃና የእውቀት መስኮቶችንም ጭምር ነበር። ቻይናውያን ተማሪዎች ለመጀመሪያ ጊዜ የምዕራቡ ዓለም ፊልሞች፣ ሙዚቃዎችና መጽሐፍትን ማግኘት ጀመሩ። የምዕራቡ ዓለም ቴክኖሎጂና ብልጽግና ብቻ ሳይሆን የዲሞክራሲ አስተሳሰቦችን፣ የግለሰብ ነፃነትንና የመናገር መብትንም ጭምር ተመለከቱ። ይህም በራሳቸው ሀገር ካለው የተዘጋና ቁጥጥር የበዛበት ስርዓት ጋር ሲያነጻጽሩት ጥልቅ የሆነ የመታፈን ስሜት ፈጠረባቸው። ጠንክረው ቢማሩም ጥሩ ስራና እድል የሚያገኙት የፓርቲ ባለስልጣናት ልጆች መሆናቸውን ሲመለከቱ ስርዓቱ በሙስናና በዘረኝነት የተበከለ መሆኑን ተገነዘቡ። በዚህ የተዳፈነ እሳት የመጀመሪያው ጭስ ምልክት የታየው በ1986 እስከ 1987 ነበር። በቻይና ዩኒቨርሲቲዎች የተቀሰቀሰው የተማሪዎች ተቃውሞ የቲያናንሜን አደባባይ ታላቅ ድራማ፣ የልምምድ ትዕይንት ነበር ማለት ይቻላል። ያኔ ተማሪዎቹ የኢኮኖሚ ችግሮችንና የመንግስት ጣልቃ ገብነትን በመቃወም ድምጻቸውን አሰምተው ነበር። መንግስት በወቅቱ ደም አላፈሰሰም፣ ነገር ግን የብረት ጥፍሩን አሳይቷል። ለተማሪዎቹ አዘኑ ወይም ደገፉ የተባሉትን ሁሉ ከስልጣን አባረረ። ከነዚህ መካከል የፓርቲ ዋና ጸሐፊ ሁ ያቦንግ ዋነኛ ነበሩ። ሁ ያቦንግ በፓርቲ ውስጥ የነበሩ የለውጥ አራማጅና ለወጣቶች ጥያቄ ጆሮ የሚሰጡ ሰው ነበሩ። ለተማሪዎች ለስላሳ አቋም አሳይተዋል በሚል ከስልጣናቸው ሲወገዱ መንግስት የላከው መልእክት ግልጽ ነበር፣ ለውይይትና ለመስማማት ቦታ የለንም። ነገር ግን ፓርቲው እርሳቸውን ሲያገል በተማሪዎችና በለውጥ ፈላጊዎች ልብ ውስጥ ግን ጥልቅ ሐውልት እየገነባላቸው ነበር። ሁ ያቦንግ በሕይወት እያሉ የተነጠቁትን የለውጥ ተስፋ ከሞቱ በኋላ ደግሞ የተቃውሞ ሰማዕታት ምልክት ለመሆን ተዘጋጁ። ስለዚህም በ1989 የጸደይ ወራት ሲደርስ ቻይና በመስቀለኛ መንገድ ላይ ቆማ ነበር። በኢኮኖሚ ማሻሻያው የፈጠረው ተስፋና ቀውስ፣ የወጣቱ ትውልድ የነጻነት ጥማት፣ የፓርቲው ግትርነትና የሁ ያቦንግ የስልጣን መወገድ የፈጠረው ምሬት፣ ሁሉም በአንድ ላይ ተዳምረው የሚፈነዳበት ጊዜ የሚጠብቅ ባሩድ ፈጥረው ነበር። ታሪክም የራሷን ድራማ ለማዘጋጀት አንድ አጋጣሚ ብቻ እየጠበቀች ነበር። ያቺ አጋጣሚ የአንድ ሰው የመጨረሻ እስትንፋስ ነበረች። ታሪክ አንዳንድ ጊዜ እንደ ሰዓት ሰሪ ነው። እያንዳንዱ የክስተት ጥርስ በትክክለኛ ቦታና ጊዜ በማስቀመጥ ታላላቅ የዘመን ሽግግሮችን ያቀጣጥላል። አንዳንድ ጊዜ ደግሞ ታሪክ እንደ አጋጣሚ ነው። የአንድን ሰው ህልፈት እንደ ብዕሩ ጫፍ በመጠቀም በህዝቡ ልብ ውስጥ የተቀበረ ስሜትን ቀስቅሶ ድምፅ አልባ ለነበረው ቁጣ ቋንቋ ይሰጣል። የሁ ያቦንግ ሞት ለቻይና ወጣቶች እንዲህ ነበር የሆነው። የአንድ ሰው አካላዊ ሞት የአንድ ትውልድ ፖለቲካዊ ትንሣኤ ሆነ። በአፕሪል 15 ቀን በ1989 በቤጂንግ ከተማ የጸደይ አበቦች እያፈኩ አየሩም በለሰለሰ ንፋስ እየታደሰ ነበር። ነገር ግን በዛን ቀን ከኮሚኒስት ፓርቲው ከፍተኛ አመራር መስሪያ ቤት የወጣ ዜና የሀገሪቱን የፖለቲካ አየር ያናውጠው ነበር። ሁ ያቦንግ የቀድሞ የፓርቲ ዋና ጸሐፊ በልብ ህመም ከዚህ ዓለም በሞት ተለዩ። እርሳቸው ከስልጣን ከተወገዱ 2 ዓመታት አልፈው ነበር። ነገር ግን በህዝቡ በተለይም በተማሪዎች ህሊና ውስጥ አሁንም የለውጥና የተስፋ ተምሳሌት ነበሩ። የሁ ያቦንግ ሞት ልክ በደረቅ ሳር ላይ እንደወደቀች የክብሪት ጭረት ነበር። ለዓመታት ሲብላላ የነበረው የተማሪዎች ምሬትና ቁጣ በቅጽበት ተቀጣጠለ። ሐዘኑ ግላዊ አልነበረም፣ ሀገራዊ ነበር። የተማሪዎቹ ሐዘን ለሁ ያቦንግ ብቻ ሳይሆን እርሳቸው የወክሉት ለነበረው ነገር ግን በፓርቲው ከፍተኛ ባለስልጣናት ለተጨቆነው የለውጥ ህልም ጭምር ነበር። የዚህን ስሜት ጥልቀት ለመረዳት ታሪክን መመልከት ይረዳናል። ልክ በ1968 ፕራግ ውስጥ የለውጥ አራማጁ መሪ አሌክሳንደር ዱብቼክ በሶቪየት ታንኮች ከስልጣን ሲወገድ የቼኮስሎቫኪያ ህዝብ ተስፋ እንደሞተ ሁሉ የሁ ያቦንግ መገለልም ለቻይና ወጣቶች ተመሳሳይ ስሜት ፈጥሮባቸው ነበር። በሁለቱም አጋጣሚዎች አንድ መሪ ከህዝቡ ጋር ለመወገን በመሞከሩ በስርዓቱ ተበልቷል። ስለዚህ
የሆ ሞት ሲሰማ ተማሪዎች ያዘኑት ለአንድ ሰው ብቻ ሳይሆን ለታፈነው የነጻነት ድምጻቸው ጭምር ነበር። በቤጂንግ ዩኒቨርሲቲ ግቢ ውስጥ ያዘን መግለጫዎች በፍጥነት ወደ ፖለቲካ መፈክሮች ተለወጡ። ትላልቅ ፖስተሮች በግድግዳዎች ላይ ተለጣጠፉ። አንዱ እንዲህ ይል ነበር፣ መሞት የነበረባቸው አልሞቱም፣ መኖር የነበረባቸው ግን ሞቱ። ሌላኛው ደግሞ እንዲህ ሲል የሁኔታውን ድምጽ አስተጋባ፣ ቅን ሰው ሞተ፣ ግብዞች በሕይወት አሉ፣ የጋለ ስሜት ሞተ፣ ግዴለሽነት ቀበረው። ከሁለት ቀናት በኋላ በአፕሪል 17 ጥቂት ተማሪዎች የሁያው ባንክ መታሰቢያን ለማክበር ወደ ቲያናንሜን አደባባይ አቀኑ። ጉዟቸው እንደ ትንሽ የሐዘን ሰልፍ ነበር የጀመረው። ነገር ግን ወደ አደባባይ ሲደርሱ ቁጥራቸው በሺዎች የሚቆጠሩ ሆነው ነበር። የሐዘን ስነ ስርዓቱ ሳይታሰብ ወደ ታላቅ ሕዝባዊ ተቃውሞ መድረክ ተለወጠ። አደባባዩ በቻይና ታሪክ ውስጥ ልዩ ቦታ አለው። የነገስታት ስልጣን የታወጀበት፣ የማኦ አብዮት ድል የተበሰረበት፣ እንዲሁም የ1919 እና የ1976 ታላላቅ ሕዝባዊ ንቅናቄዎች የተካሄዱበት የአገሪቱ የፖለቲካ ልብ ነው። ስለዚህ ተማሪዎች ወደ ቲያናንሜን አደባባይ መምጣታቸው ድርጊታቸው ከቀላል የተማሪዎች ተቃውሞ የላቀ ታሪካዊ ትርጉም እንዲኖረው አድርጎታል። በአደባባዩ ላይ የተማሪዎች ጥያቄዎች ግልጽ መሆን ጀመሩ። የሁያ ባንክ ስም እየጠሩ እርሳቸውን ይደግፏቸው የነበሩትን የፖለቲካ አመሻሾች እንዲቀጥሉ ጠየቁ። ድምጻቸው በአንድ ላይ አስተጋቡ። ሙስና ይወገድ፣ የፕሬስ ነጻነት ይሰጠን፣ መንግስት ከህዝብ ጋር ይወያይ የሚሉ ነበሩ። አንድ ተቃዋሚ ለውጭ ጋዜጦች የተናገረው ቃል የብዙዎችን ስሜት ይገልጻል። የውሞት ሰበብ ብቻ ነው፣ እዚህ የመጣ ነው የምንለው ስላለን ነው። ምንም ነገር እናሳካለን ብዬ አላስብም። ነገር ግን ምንም ማድረግ ይሻላል። ይህ የተስፋ መቁረጥና የድፍረት ድብልቅ ስሜት ነበር። ስርዓቱ እንደማይሰማቸው እያወቁ ዝም ከማለት ግን መናገርን የመረጡበት ጊዜ ነበር። የተቃውሞ እንቅስቃሴ አንድ ወጥ መሪ አልነበረውም። ነገር ግን እንደ ዋንግ ዳን፣ ውርካሽ እና ቻይሊንግ ያሉ የተማሪዎች መሪዎች በተፈጥሮ የአመራር ብቃታቸው የንቅናቄው ፊት መሆን ጀመሩ። ዋንግ ዳን በሳልና አስተዋይ ታሪክ ተማሪ ሲሆን፣ ውርካሽ ደግሞ በጋለ ስሜቱና በሚያምር አንደበቱ ይታወቃል። ቻይሊንግ ደግሞ እንቅስቃሴውን ወደ ይበልጥ ግትር አቋም በመውሰድ ትታወቃለች። የምዕራቡ ዓለም ብዙ ጊዜ የተቃውሞውን ጥያቄ ዲሞክራሲ በቻይና በመሻት በሚል አንድ ቃል ሲያጠቃልለው፣ እውነታው ግን ከዚህ የጠለቀ ነበር። አብዛኛው ተቃዋሚዎቹ የምዕራቡ አይነት የሊበራል ዲሞክራሲ ስርዓት በቻይና ላይ ለመጫን አይፈልጉም ነበር። ጥያቄያቸው የኮሚኒስት ፓርቲን ስርዓት መገርሰስ ሳይሆን በስርዓቱ ውስጥ ያሉትን ግዙፍ ችግሮች ማስተካከል ነበር። ልክ በፖላንድ የሶሊዳሪቲ ንቅናቄ በኮሚኒስት ስርዓት ውስጥ ለሰራተኛው መብት መታገል እንደጀመረው የቻይና ተማሪዎችም በራሳቸው ስርዓት ውስጥ ለበለጠ ነፃነትና ፍትህ ነበር የሚታገሉት። የባለስልጣናት ልጆች ያለምንም ብቃት ቁልፍ ቦታዎችን ሲይዙ፣ ተራው ዜጋ ግን እድል ሲነፈግ ማየት ሰልችቷቸዋል። መንግስት የህዝቡን ሀብት ለግል ጥቅሙን ሳይሆን ማየት አስመርሯቸዋል። ስለዚህ የኦቢያንግ ሞት ለዓመታት ሲብላላ የነበረውን ህዝባዊ ምሬት ያፈነዳበት ቅጽበት ነበር። የአንድ ሰው ህልፈት የብዙዎችን አይን የከፈተ፣ ድምጻቸውን እንዲያሰሙ ያደረገ እና ለ6 ሳምንታት የሚዘልቅ ታሪካዊ ትግል እንዲጀምሩ ያደረገ ክስተት ሆነ። ቻይና መንግስት ትንሽ የተማሪዎች አዘን ብሎ የናቀው ነገር በፍጥነት ከቁጥጥር ውጪ ወደሆነ ህዝባዊ ማዕበል ተለወጠ። ይህ ማዕበል የቤጂንግን ጎዳናዎች ብቻ ሳይሆን የኮሚኒስት ፓርቲውን የስልጣን መሰረት ጭምር የማይናወጽ ነበር። በስልጣን ኮሪዶሮች ውስጥ የሚመላለሱት ገዢዎች ብዙ ጊዜ አንድ አይነት አይነ ስውርነት ያጠቃቸዋል። ይህም የራሳቸውን ድምጽ አስተጋብተው ከህዝብ ድምጽ ጋር የማምታታት ችግር ነው። የህዝብ ቁጣ ሲነሳ ምክንያቱን በራሳቸው ስህተት ውስጥ ከመፈለግ ይልቅ በውጪ ሴራና በጠላት ተንኮል ውስጥ ማየት ይቀናቸዋል። የቻይና ኮሚኒስት ፓርቲ በቲያናንሜን አደባባይ ተነሳው ህዝባዊ ማዕበል ሲመለከት ያጋጠመውም ይህ ታሪካዊ አይነ ስውርነት ነበር።
የፓርቲው መሪዎች ከታላቁ የህዝብ አዳራሽ ሞቃትና ምቹ ቢሮዎቻቸው ሆነው በአደባባዩ ላይ የሚንቀሳቀሰውን የሰው ባህር ሲመለከቱ ያዩት የራሳቸው ዜጎች የራሳቸው ልጆች አልነበረም። ያዩት ቡርዣ ሊበራሊዝም ቫይረስ የተበከሉ በጸረ ኮሚኒስት የውጭ ኃይሎች የተቀሰቀሱ የአገርን ሰላምና አንድነት ለማናጋት የተነሱ ጥቂት ሁከት ፈጣሪዎችን ነበር። የገዢዎቹ ፓርቲና የሚገዛው ህዝብ ፍላጎት ሊላይ እንደሚችል ማሰብ ለስርዓቱ መሰረታዊ እምነት እንደ ክህደት ይቆጠር ነበር። ምክንያቱም ኮሚኒስት ፓርቲ ራሱን የህዝብ ብቸኛ ወኪልና ጠበቃ አድርጎ ስለሚቆጠር ህዝቡ በፓርቲው ላይ መነሳት እጅ በራሱ አካል ላይ እንደመነሳት የማይታሰብ ነገር ነበር። ይህ አስተሳሰብ በአምባገነን ስርዓቶች ታሪክ ውስጥ የተደጋገመ ነው። ልክ በ1956 የሃንጋሪ ህዝብ በሶቪየት አገዛዝ ላይ ሲነሳ ክሬምሊን በፋሺስት ቀስቃሾች የተመራ አመጽ ብሎ እንዳወገዘው፣ ልክ በ1979ም የኢራን ሻህ በህዝቡ አብዮት ሲናወጥ በጥቂት የውጭ ቅጥረኞች የተፈጠረ ሁከት ብሎ እንደናቀው ሁሉ የቻይና ኮሚኒስት ፓርቲም የቲያሚንን ተቋሞ ከእውነት በተፋታ መነጽር ተመለከተው። አፕሪል 20 የመንግስት የመጀመሪያው ምላሽ በኃይል ነበር። ፖሊሶች ወደ አደባባይ ተልከው በመቶዎች የሚቆጠሩ ተቃዋሚዎችን በዱላ እየደበደቡ እየጎተቱ አሰሩ። አንድ ተማሪ በደረሰበት ከባድ ድብደባ ራሱን ስቶ ወደቀ። ነገር ግን ይህ ኃይል እርምጃ እሳቱን ከማጥፋት ይልቅ እንደ ንፋስ ሆኖ የበለጠ አቀጣጠለው። ለእያንዳንዱ እስረኛ ምትክ 10 አዳዲስ ተቃዋሚዎች ወደ አደባባዩ ይጎርፉ ጀመር። ተቃውሞ እንደ ሰደድ እሳት በመላው ቻይና ተዛመተ። ከሻንጋይ እስከ ጓንዡግ፣ ከቼንጉድ እስከ ዢያን በሺዎች የሚቆጠሩ ዜጎች የቤጂንግ ወንድሞቻቸውንና እህቶቻቸውን በመደገፍ አደባባይ ወጡ። የሁያ ባንክ የቀብር ስነ ስርዓት በሚፈጸምበት አፕሪል 22ም በቤጂንግ ብቻ ከ100,000 በላይ ሰዎች በአንድ ድምፅ ውይይት እንፈልጋለን፣ ውይይት እንፈልጋለን እያሉ አስተጋቡ። የተማሪዎች ጥያቄ ቀላልና ግልጽ ነበር። ከመንግስት ጋር ፊት ለፊት መነጋገር፣ ችግሮቻቸውን በሰለጠነ መንገድ መፍታት። ነገር ግን ለመንግስት ከተማሪዎች ጋር እኩል ሆኖ መወያየት ስልጣኑን፣ ክብሩን ዝቅ ማድረግ ነበር። ስለዚህ የመንግስት ምላሽ የመጣው በውይይት መድረክ ሳይሆን በመንግስታዊ ጋዜጣ የፕሮፓጋንዳ አመድ ላይ ነበር። በአፕሪል 26 የመንግስት ልሳን የሆነው ህዝባዊ ዕለታዊ ወይም ፒፕል ዴይሊ ጋዜጣ የተቃውሞውን እውነተኛ ገጽታ በግልጽ መቆም አለብን በሚል ርዕስ አንድ ጽሑፍ አወጣ። ይህ ጽሑፍ በሊቀመንበር ዴንግ ዢኦፒንግ ቀጥተኛ ትዕዛዝ የተጻፈ ሲሆን የተቃውሞ እንቅስቃሴ በጥቂት ሰዎች የተቀነባበረ የታቀደ ሴራና እውከት ነው ሲል ፈረጀው። ጽሑፉ የተቃውሞ ዓላማ የኮሚኒስት ፓርቲን አመራር መጣልና የሶሻሊስት ስርዓቱን መገርሰስ ነው ሲል ከሰሰ። ይህ ጽሑፍ በታሪክ ውስጥ ገዢዎች ህዝባዊ ንቅናቄዎችን ለማንቋሸሽ ከሚጠቀሙባቸው ቃላት የተለየ አልነበረም። ነገር ግን በቻይና ፖለቲካ ባህል ውስጥ የህዝባዊ ዕለታዊ ወይም ፒፕል ዴይሊ ጋዜጣ ጽሑፍ እንደ ፓርቲው የመጨረሻ ቃል ይቆጠራል። ስለዚህ ይህ ጽሑፍ ሲወጣ መንግስት የውይይት በሮችን ሁሉ ዘግቶ የብረት መዳፍ ለማሳየት መዘጋጀቱን የሚያሳይ ግልጽ መልእክት ነበረው። ነገር ግን ተማሪዎቹ አልፈሩም። ይልቁንም በጽሑፍ ውስጥ በተጠቀሙበት የስድብና የንቀት ቃል ተበሳጩ። እነርሱ ለሀገራቸው መልካም ነገር የሚፈልጉ አርበኞች እንጂ የውጭ ሴረኞች አልነበሩም። ስለዚህ ይህ ጽሑፍ በጋዜጣ ከወጣ በማግስቱ አፕሪል 27 ቀን ከምንጊዜውም በላይ ግዙፍ የሆነ ሰልፍ ተጠራ። ከ50,000 እስከ 100,000 የሚገመቱ ተማሪዎች የፖሊስን ከበባ ሰብረው ወደ ቲያንሚን አደባባይ ዘመቱ። ሰልፉ ለጽሑፉ የተሰጠ ይኸውና ድምጽ ያለው ምላሽ ነበር። በዚህ መሃል በፓርቲው ከፍተኛ አመራር ውስጥ የስምጥ መስመር መታየት ጀመረ። የፓርቲው ዋና ጸሐፊ ዦ ሺያንግ የተማሪዎች ጥያቄ ህጋዊነትና የተቃውሞውን አሳሳቢነት ተረድተው ነበር። ዣን የዴንግን ግትር አቋምና የፒፕል ዴይሊ ጋዜጣን ጽሑፍ የጥላቻ ቋንቋ ተቃወሙ። አብዛኞቹ ተማሪዎች አርበኛ ናቸው፣ ጥያቄዎችን መስማት አለብን ሲሉም ተከራከሩ። ከሰረኞችና ከብዙሃን ተማሪዎች መካከል ልዩነት መደረግ እንዳለበትም አሳሰቡ። ነገር ግን ድምጻቸው በዴንግ ዢኦፒንግና በጠቅላይ ሚኒስትር ሊፔንግ ግትር አቋም ተዋጠ። ሊፔንግ ሁኔታውን ከቡርዣ ሊበራሊዝም ጋር የሚደረግ
የህይወትና የሞት ትግል አድርገው ይመለከቱት ነበር። ዴንግ ሾፒንግ የተናገሩት ቃል ያስተሳሰባቸውን ጥልቀት ያሳያል። ተማሪዎችን አትፍሯቸው፣ ምክንያቱም አሁን በሚሊዮን የሚቆጠሩ ወታደሮች አሉን። ይህ የስልጣን መነጽር ያጠፋው ከህዝብ የተቆረጠ የአንድ መሪ እይታ ነበር። ዴንግ ያላስተዋሉት ነገር ቢኖር ተቃውሞው ከእንግዲህ ተማሪዎች ብቻ አለመሆኑን ነበር። ሰራተኞች፣ ምሁራን፣ ጋዜጠኞች፣ ሌላው ቀርቶ አንዳንድ የመንግስት ሰራተኞች እንኳን በተማሪዎች ጥያቄ ዙሪያ መሰባሰብ ጀምረው ነበር። የሙስና የዘረኝነት ጥያቄ የመላው ህብረተሰብ ጥያቄ ሆኖ ነበር። ስለዚህ መድረኩ ተዘጋጅቶ ነበር። በሌላ በኩል ደግሞ በሚሊዮን የሚቆጠሩ ወታደሮች ላይ እምነቱን የጣለ የጥይት ምላሽ ለመስጠት የተዘጋጀ መንግስት። በሁለቱ መካከል ያለው ገደል እየሰፋ ሲሄድ ታሪክ ወደማይቀረው አሳዛኝ ፍጻሜ መቃረቧ ግልጽ እየሆነ መጣ። ታሪክ አንዳንድ ጊዜ አስገራሚ ምጽአታዊ ቀልዶች አሉት። ያለፈው ዘመን ድርጊቶችን እንደ መስታወት በመጠቀም የአሁን ዘመን ገዢዎች የእውነተኛ ገጽታን ያሳያል። በቻይና ምድር ከሰማይ በታች አዲስ ነገር እንደሌለ ለማሳየት ታሪክ የመረጠችው ቀን ሜይ 4 ቀን 1989 ነበር። ይህ ቀን በቻይና ህዝብ ሕሊና ውስጥ እንደ ታላቅ የአገር ፍቅርና የለውጥ ተምሳሌት የተቀረጸበት አጋጣሚ ነው። ወደ ኋላ በትዝታ እንጓዝ። ሜይ 4 1919 በዛ ዘመን ቻይና በውጭ ኃይሎች የተዋረደችበት፣ በውስጥ በሙሰኛና የጦር አበጋዞች የተበታተነች ደካማ ሀገር ነበረች። በአንደኛው ዓለም ጦርነት ማብቂያ ላይ የተደረገው የቨርሳይ ስምምነት ጀርመን በቻይና ግዛት ላይ የነበራትን ይዞታ ለጃፓን አሳልፎ ሲሰጥ የቻይና ወጣቶች ቁጣ እንደ እሳት ተቀጣጠለ። በዛን ቀን በሺዎች የሚቆጠሩ የቤጂንግ ዩኒቨርሲቲ ተማሪዎች በተመሳሳይ የቲያንሚን አደባባይ ላይ ተሰብስበው ቻይና የቻይናውያን ናት ሲሉ ጮሁ። ይህ የሜይ 4 ንቅናቄ ወይም ሜይ 4ዝ ሙቭመንት በመባል የሚታወቅ ተቃውሞ የቻይና ዘመናዊ ታሪክን የቀየረ፣ የብሔራዊ ንቃተ ህሊናን የቀሰቀሰ እንዲሁም ለቻይና ኮሚኒስት ፓርቲ መወለድ መሰረት የጣለ ታላቅ ክስተት ነው። ማኦ ዜዱንግ ራሳቸው ይህ ንቅናቄ እንደ አብዮታቸው መንፈሳዊ ምንጭ አድርገው ያዩት ነበር። እነሆ ከ70 ዓመታት በኋላም ሜይ 4 1989 ታሪክ ራሷን ደግማ፣ ነገር ግን በተገላቢጦሽ በዚያን ቀን አደባባዩ እንደገና በተማሪዎች ተሞላ። ነገር ግን በዚህ ቀን ተማሪዎች የሚቃወሙት የውጭ ጠላትን ሳይሆን በሜይ 4 ንቅናቄ ወራሽ ነን የሚሉትን የኮሚኒስት ፓርቲውን ራሱን ነበር። ያኔ ተማሪዎቹ በመንግስት ሙስናና ብቃት ማነስ ላይ አመፀው ነበር። ዛሬም ክሱ ያው ነበር። የ1919ኙ ተማሪዎች አቶ ዲሞክራሲ፣ አቶ ሳይንስ የሚሉ መፈክሮችን አንግበው ነበር። የ1989ኙ ተማሪዎች ያው የዲሞክራሲና የእውቀት ጥያቄ አንግበው ነበር። ይህም በታሪክ መድረክ ላይ የታየ ትልቅ ምጽአት ነበር። የኮሚኒስት ፓርቲ የተወለደበትን አብዮታዊ መንፈስ ክዶ ራሱ የጭቆናና የተምሳሌት ሆኖ ሲገኝ ማየት ለብዙዎች አሳዛኝ አስገራሚ ነው። በዚህ ታሪካዊ ቀን የቤጂንግ ጎዳኖች በሰው ማዕበል ተጥለቀለቁ። አንዳንድ ግምቶች እንደሚሉት እስከ 1.5 ሚሊዮን የሚደርሱ ሰዎች በሰልፉ ላይ ተሳትፈዋል። ተቃውሞ ከእንግዲህ የተማሪዎች ብቻ አልነበረም። ሰራተኞች ከፋብሪኮቻቸው፣ ጋዜጠኞች ከኤዲቶሪያል ክፍሎቻቸው፣ ምሁራን ከዩኒቨርሲቲዎቻቸው፣ ሌላው ቀርቶ አንዳንድ ፖሊሶችና ወታደሮች ሳይቀሩ ዩኒፎርማቸውን አውልቀው ከህዝቡ ጋር ተቀላቀሉ። በሰልፉ ላይ የታዩት መፈክሮችም የህብረተሰቡን የጋራ ምሬት የሚያንጸባርቁ ነበሩ። የህዝብ ጋዜጣ የህዝብ አይደለም፣ ሙሰኞችን ስቀሉ፣ ረጅም ዕድሜ ለዲሞክራሲ የሚሉ መፈክሮችም ተሰሙ። መንግስት ይህን ግዙፍ ህዝባዊ ማዕበል ሲመለከት ግራ ተጋባ። ነገር ግን ለውይይት ፈቃደኛ አሁንም አልሆነም። የተማሪዎችን ጥያቄዎችን በዝግ ጆሮ ላይ ወደቁ። ስለዚህ የተቃውሞ መሪዎች ትግላቸው ወደ ላቀና ይበልጥ አደገኛ ደረጃ ለመሸጋገር ወሰኑ። ይህ የሞራል ልዕልና መሳሪያ ያደረገ፣ በታሪክ ውስጥ ብዙ ጊዜ አምባገነኖችን ያንበረከከ ትግል ነበር፣ የረሃብ አድማ። ሜይ 13 ከ100 በላይ ተማሪዎች በቲያንሚን አደባባይ እምብርት ላይ የረሃብ አድማ ጀመሩ። ቁጥራቸው በፍጥነት ወደ ሺዎች አደገ። በራሳቸው ላይ የረሃብ አድማ የሚል ጽሑፍ ያለበት ነጭ ጨርቅ አስረው በሞትና በሕይወት መካከል ሆነው ለመንግስት የመጨረሻ ጥሪ ያቀረቡ። መልእክታቸው ግልጽ ነበር። ወይ መንግስት ለውይይት ይቀመጣል፣ ወይም ልጆቹ በጎዳና ላይ
በራብ ሲሞቱ ይመለከታል። የራብ አድማው በቻይና ባህል ውስጥ ልዩ ትርጉም አለው። እሱ የመጨረሻው ሰላማዊ ተቃውሞ አይነት፣ አንድ ሰው ከራሱ ህይወት ውጪ ሌላ ምንም ነገር ሳይቀረው እውነትንና ፍትህን ለመጠየቅ የሚከፍለው የመጨረሻው መስዋዕትነት ነው። ልክ እንደ ማህተመ ጋንዲ በብሪታንያን አገዛዝ ላይ እንዳደረገው ቻይና ተማሪዎችም የገዛ አካላቸውን የትግል ሜዳ አደረጉት። የራብ አድማው ከቻይና ባለስልጣናት የቅንጦት ግብዣና ሆዳምነት ጋር ሲነጻጸር ከፍተኛ የሞራል ልዕልና ነበረው። በቴሌቪዥን መስኮቶች የፓርቲው መሪዎች ውድ በሆኑ ምግቦች ሲንበሸበሹ ሲታይ፣ በአደባባዩ ላይ ግን የአገሪቱ ምርጥና ጎበዝ ተማሪዎች በረሃብ እየተሰቃዩ ነበር። ይህ ንጽጽር የህዝብን ልብ ከመንካት አልፎ የመንግስትን የሞራል ዝቅጠት አጋለጠ። ሁኔታው ለኮሙኒስት ፓርቲ ይበልጥ አሳፋሪና አጣብቂኝ ውስጥ የከተተው ሜይ 15 ቀን የሶቪየት ህብረት መሪ ጎርባቾቭ ለታሪካዊ ጉብኝት ቤጂንግ መምጣታቸው ነበር። ከ30 ዓመታት በኋላ ለመጀመሪያ ጊዜ የሁለቱ ኮሙኒስት ግዙፍ ሀገራት መሪዎች የሚገናኙበት ታሪካዊ ክስተት ነበር። የዓለም መገናኛ ብዙሃን ሁሉ አይንና ጆሮ ቤጂንግ ላይ ነበር። ነገር ግን ዓለም የተመለከተው የሁለቱ መሪዎችን መጨባበጥ ሳይሆን ቻይና መንግስት በገዛ ዋና ከተማው ላይ ቁጥጥር ያጣበትን ውርደት ነበር። በመቶ ሺዎች የሚቆጠሩ ተቃዋሚዎች የጎርባቾቭን የጉዞ መስመር በመዝጋት የታያሚንን ተቃውሞ ዓለም አቀፋዊ መድረክ ሰጡት። እንኳን ወደ 1989 በሰላም መጣ ጎርቢ የሚል መፈክሮችም ታዩ። ይህ ለጎርባቾቭ የለውጥ ፖሊሲ የተሰጠ ድጋፍ ሲሆን፣ ለገዛ መንግስታቸው ደግሞ ትልቅ ጥፊ ነበር። ሁኔታው እስከዚያ ድረስ አሳፋሪ ደረጃ ላይ ደርሶ መንግስት ጎርባቾቭን ወደ ታላቅ የህዝብ አዳራሽ ለማስገባት የታቀደው ዋና ስርዓትን ሰርዞ በኋለኛው በር በኩል በድብቅ ለማስገባትም ተገደደ። ይህ የቻይና ኮሙኒስት ፓርቲ በዓለም ፊት ራቁትን የቆመበት፣ የህዝብ የተማሪዎቹ ንቅናቄ ገሃድ የወጣበት፣ ስልጣኑ በገዛ ህዝቡ የተናደበት ትልቅ ውርደት ነበር። ለዴንግ ሾፒንግ እና ለሌ ፔንግ የመጨረሻው ገለባ ነበር። የሀገር ክብር በዓለም ፊት ረክሷል። ፓርቲው ተዋርዷል። የራብ አድማው የህዝብ ድጋፍ እያገኘ ሁኔታው ቁጥጥር ውጪ እየሆነም ነበር። ከአሁን በኋላ የውይይትና የመስማማት አማራጭ እንደሌለ ወሰኑ። የቀረው ብቸኛ መንገድ የጥይት መዳፍን መጠቀም ነበር። አደባባዩ ከሰላማዊ ተቃውሞ መድረክነት ወደ ደም መፋሰስ አውድማነት ለመለወጥ ጥቂት ቀናት ብቻ ቀርተውት ነበር። በታሪክ ውስጥ አንዳንድ ሌሊቶች ከሌሎች ይጨልማሉ። እነዚህ ሌሊቶች የሰው ልጅ በራሱ ላይ የሚፈጽመው ጭካኔ በግልጽ የሚያሳዩ፣ የንጹሃንን ደም እንደ ጎርፍ የሚፈስባቸው፣ የተስፋ ብርሃን በጭቆና ጨለማ የሚዋጥባቸው ናቸው። የ1938ቱ የተሰባበሩት መስታወቶች ሌሊት በናዚ ጀርመን፣ የ1972ቱ ደም አፋሳሽ እሁድ በሰሜን አየርላንድ፣ የ1989 ጁን 3 ሌሊት በቤጂንግ እንዲህ አይነቶቹ በሰው ልጅ ሕሊና ላይ ጥቁር ጠባሳ ጥለው ያለፉ ሌሊቶች ናቸው። የሚካኤል ጎርባቾቭ አሳፋሪ ጉብኝትም ካለፈ በኋላ የቻይና ኮሙኒስት ፓርቲ መሪዎች ትዕግስታቸው ተሟጦ ነበር። የለውጥ ድምጽ የነበሩትን ዣን ዢያንግ ሜይ 19 ንጋት ላይ ወደ ቲያሚን አደባባይ ሄደው በራብ አድማ ላይ የነበሩትን ተማሪዎች በእንባ እየታጠቡ ይቅርታ ጠየቁ። እኛ በጣም አርፍደናል አሉ። ይህ የእርሳቸው የስንብት ቃል ነበር። ከዚያች ቀን በኋላ ከፖለቲካ መድረክ ተወግደው በቁም እስር ላይ ዋሉ። በፓርቲ ውስጥ የነበራቸው ብቸኛ የማስተዋልና የርኅራኄ ድምጽ ዝም ተደረገች። መድረኩ ሙሉ በሙሉ ለዴንግ ዢያኦፒንግ እና ለጠቅላይ ሚኒስትር ሊ ፔንግ ግትር አቋም ተተወ። ሜይ 20 የጦር ህግ ወይም ማርሻል ሎ በቤጂንግ ታወጀ። ነገር ግን የመጀመሪያው ወታደራዊ እንቅስቃሴ ሙከራ በሚያስገርም ህዝባዊ እምቢተኝነት ከሽፏል። የቤጂንግ ዜጎች ወጣትና ሽማግሌ ሳይሉ በሰውነታቸው በአውቶቡሶችና በጭነት መኪኖች መንገዶችን ዘግተው ወደ ከተማው ሊገቡ የነበሩትን ወታደሮች አቆሟቸው። ህዝቡ ወታደሮችን በጠላትነት ሳይሆን እንደ ልጆቹና እንደ ወንድሞቹ ተቀበላቸው። ምግብና ውሃ እየሰጡ ለምን ተቃውሞ ላይ እንደሆኑ አስረዷቸው። ብዙ ወታደሮች ጸረ አብዮታዊ ወንበዴዎችን ለማጥፋት እንደመጡ ተነግሯቸው ያገኙት ግን ሰላማዊና አርበኛ ዜጎች ነበሩ። ይህም ሰላማዊ እምቢተኝነት ለጊዜው ሰርቶ ወታደሮቹ ወደ ኋላ ፈገፈጉ። ይህ ድል ግን ጊዜያዊ ነበር። መንግስት አልተሳካለትም፣ ነገር ግን ተስፋ አልቆረጠም።
ሌላ ዕቅድ አወጣ። በዚህ ጊዜ በሰላማዊ መንገድ ሳይሆን በማንኛውም ዋጋ አደባባዩን ለማጽዳት ወሰነ። ጁን 3 1989 ምሽት የቤጂንግ ሰማይ እንደተለመደው በከተማ ብርሃን አጊጦ ነበር። ነገር ግን በዚያ ሌሊት ከመሬት የሚወጣው ድምጽ የተለየ ነበር። የመጨረሻው ትዕዛዝ ከፓርቲ ዋና መስሪያ ቤት ተላልፎ ነበር። በሺዎች የሚቆጠሩ የ27ኛውና የ38ኛው የህዝብ ነፃ አውጪ ጦር ክፍለ ጦር ወታደሮች በታንክ በታጠቁ ተሽከርካሪዎችና በከባድ መሳሪያ ታጅበው ሁሉም አቅጣጫ ወደ ቲያሚን አደባባይ መንቀሳቀስ ጀመሩ። የመጀመሪያው የተኩስ ድምጽ የተሰማው ከምሽቱ 3 ሰዓት አካባቢ ነው። በከተማው ምዕራባዊ ክፍል ነበር። ወታደሮቹ መንገዱን ለመክፈት አስፈላጊውን ሁሉ እንዲጠቀሙ ታዘው ነበር። ይህም መግደል ትችላላችሁ የሚል ስውር ትዕዛዝም ነበረው። በሙዚክ ድልድይ ላይ በሺዎች የሚቆጠሩ ያልታጠቁ ዜጎች መንገድ ዘግተው ነበር። ሰላማዊ ሰልፈኞች፣ የብስክሌት ነጂዎች፣ እናቶችና አባቶች ልክ እንደ 1905ቱ ደም አፋሳሽ እሁድ በሴንት ፒተርስበርግ ለዛሬ አቤቱታ ለማቅረብ እንደወጡት ሩሲያን ሰራተኞች የገዛ መንግስታቸው ጦር በላያቸው ላይ ይተኩሳል ብለው ፈጽሞ አላሰቡም ነበር። ነገር ግን ያለምንም ማስጠንቀቂያ ወታደሮቹ አውቶማቲክ መሳሪያቸውን ከፈቱ። የሞት ዝናባቸውን ማርከፍከፍ ጀመሩ። የመትረየስ ድምጽ የሌሊቱን ጸጥታ ሰበረው። የሰው ጩኸት ዋይታ ከአስፋልቱ ላይ አስተጋባ። ሰዎች እንደ ቅጠል ረገፉ። የሰው ሰንሰለቱ ተበጣጠሰ። ታንኮች መሸሽ ባልቻሉት በወደቁት ሰዎች ላይ እየተንከባለሉ አለፉ። ሰዎችን እንደ ቲማቲም ጨፈለቁ። በአቅራቢያው የነበሩ ሆስፒታሎች በቅጽበት በደም በተነከሩ ሰውነቶች ተሞሉ። ዶክተሮችና ነርሶች ከዚህ በፊት አይቶት በማያውቁት እልቂት ተውጠው ሕይወት ለማትረፍ ሲሯሯጡ ዋሉ። ከሌሊቱ 5 ሰዓት ተኩል ላይም ጦሩ ቲያሚን አደባባይ ደረሰ። በአደባባይ ላይ የቀሩትን በሺዎች የሚቆጠሩ ተማሪዎች ዙሪያቸውን በወታደርና በታንክ እንደተከበቡ ሲያውቁ ፍጻሜያቸው እንደቀረበ ተረዱ። አንዳንዶቹ በፍርሃት ሲሸሹ፣ ሌሎች ደግሞ በድፍረት ለመቆም ወሰኑ። ኢንተርናሽናል የተሰኘው የሶሻሊስት መዝሙር ባንድ ላይ መዘመር ጀመሩ። ይህም ለገደላቸው ለመጣው ኮሚኒስት ፓርቲ የመጨረሻው ምጽአታዊ መልእክታቸው ነበር። ከሌሊቱ 7 ሰዓት ላይም የአደባባዩ መብራቶች በድንገት ጠፉ። ጨለማ ዋጠው። ከዚያም የታጠቁ ተሽከርካሪዎች ሞተር ድምጽ፣ የወታደሮቹ ጫማ ኮቴና በየቦታው የስቃይ ድምጽ የሚያሰሙ የጩኸት ድምጾች ብቻ ይሰማ ጀመረ። ወታደሮቹ ወደ አደባባዩ ዘልቀው ገቡ። የተማሪዎቹን ድንኳኖች በታንክ ጨፈለቋቸው። በእጃቸው የያዙትን ሁሉ ወጣት ወይም ሽማግሌ፣ ወንድ ሴት ሳይሉ በዱላና በሰይፍ ደበደቡ። የተወሰኑ ተማሪዎች በአደባባዩ መሃል በሚገኘው የህዝብ ጀግኖች ሐውልት ስር ተሰብስበው ለመከላከል ሞከሩ። ነገር ግን ኃይሉ ከአቅማቸው በላይ ነበር። በዚህ ሁሉ መሃል የመንግስት የድምጽ ማጉያዎች አንድ አስገራሚ ፕሮፓጋንዳ ያለማቋረጥ ያስተጋቡ ነበር። የህዝብ ነፃ አውጪ ጦር የህዝብ ወዳጅ ነው። ጥሩ ሰው ሊፈራ አይገባም። የህዝብ ነፃ አውጪ ጦር ህዝቡን ይወዳል፣ ህዝቡም ጦሩን ይወዳል። ይህ ቃል በዛች ሌሊት ከተሰሙት የተኩስ ድምጾችና የሰቆቃ ጩኸቶች በላይ የጭካኔው ጥግ ነበር። ቃላት ትርጉማቸውን ያጡበት፣ እውነትና ውሸት የተገለባበጡበት የጆርጅ ኦርዌል የ1984 መጽሐፍ በቤጂንግ ጎዳኖች ላይ ሕያው የሆነበት ቅጽበት ነበር። ንጋት ሲቀድ ጁን 4 1989 የቲያሚን አደባባይ ጸድቶ ነበር። ነገር ግን ይህ ጽዳት በዋና በመጥረጊያ ሳይሆን በሰው ደምና በእንባ የተከናወነ ነበር። አደባባዩ በደም ታጥቦ በተሰባበሩ ብስክሌቶችና በተቀደዱ ድንኳኖች ተሞልቶ ነበር። የሟቾቹ ቁጥር እስከዛሬ ድረስ በትክክል አይታወቅም። የቻይና መንግስት ጥቂት መቶዎች ናቸው ሲል፣ የውጭ ምንጮች ግን የዓይን እማኞች ግን በሺዎች የሚቆጠሩ እንደሆኑ ይናገራሉ። ያ ሌሊት የቤጂንግ ደም አፋሳሽ ሌሊት የአንድ ትውልድ ህልም ብቻ አልነበረም የቀጨው። የቻይና ኮሚኒስት ፓርቲ ከህዝብ ፓርቲነት ወደ ህዝብ ገዳይነት የተሸጋገረበት፣ የገዛ ዜጎችን ለመግደል ታንክ ያሳለፈበት፣ የማይፋቅ ታሪካዊ ዕጣት የፈጸመበት ሌሊት ነበር። ያ ጨለማ ሌሊት ቢያልፍም የፈጠረው ጠባሳና ያልተመለሱት ጥያቄዎች ግን ዛሬም ድረስ በቻይና ህዝብና ህሊና ውስጥ እንደ ሾህ ተቀርቅረው ይኖራሉ። ከዚህ ቀን በኋላ የቻይና መንግስት ታሪክን የማጥፋት ታላቅ ዘመቻ ጀመረ። ቲያሚን የሚለው ቃል በቻይና ኢንተርኔት ምህዳር ውስጥ የተከለከለ ሆነ። ስለዚህ ቀን ማውራት፣ መጻፍ ሆነ ማሰብ እንኳን እስር ቤት ሊያስገባ ይችላል። የሲሲፒ ትርክት ቲያሚን በውጭ ኃይሎች የተቀነባበረ ጸረ አብዮት ሁከት ነው። የህዝብ ነፃ አውጪ ጦር
በጀግንነት ያከሸፈው የሚል ሆነ። ዛሬ በቤጂንግ ዩኒቨርሲቲ ውስጥ ለሚገኙት አብዛኛው ተማሪዎች የታንኩን ሰው ፎቶ ብታሳያቸው ምን እንደሆነ አያውቁም። መንግስት ታሪኩን ከህዝቡ ሊና ለመፋቅ ተቃርቧል። ነገር ግን የቲያንአንሜን ሰማዕታት የሞቱለት ዓላማ ባይሳካም ድፍረታቸውና ትግላቸው በሌላ ዓለም ላይ ለሚገኙት የነጻነት ታጋዮች መነሳሳትን ሰጥቷል። ታሪክን ለማጥፋት የሚደረጉ ሙከራ እውነትን የበለጠ እንዲፈልግ ያደርጋል። ምንም እንኳን በቻይና ምድር ድምጻቸው ጸጥ ቢደረግም የ1989 ጁን 4 ጩኸት በነጻው ዓለም ህሊና ውስጥ እስከ ዛሬ ድረስ ያስተጋባል። ምክንያቱም ትግሉ በማስታወስና በመርሳት መካከል የሚደረግ የማያልቅ ትግል ነው እያልን ለዛሬ የነበረን ዝግጅት ይህን ይመስላል። አብረውን ስለነበሩ እናመሰግናለን። Yes, we did. We have not done much. Addis Ababa. I'm Jeff Bezos.